በጥር 2024 እንደ አውሮፓውያን አቆጣጠር ዓለም ትንፋሹን ዋጥ አድርጎ የኤፕስታይንን ሰነዶች ይፋ መሆንን ይጠብቅ ነበር። ብዙዎች የጠበቁት የፖለቲከኞችና የፊልም ኮከቦችን ስም ነበር፣ አግኝተዋልም። ነገር ግን ከነዚህ ርዕሶች በስተጀርባ በጣም አስገራሚና እንግዳ የሆነ ሌላ ታሪክ ወጣ። ይህ ዝርዝር የዘመናችን ታላላቅ አሳቢዎችን የያዘ ነው። የኖቤል ተሸላሚዎች፣ የፊዚክስ ሊቃውንትና የአርቲፊሻል ኢንተለጀንስ ፈጣሪዎች። በዓለም አቀፍ ደረጃ የወሲብ ንግድ ወንጀል የተከሰሰው ጄፍሪ ኤፕስታይን ለምን በቲዎሬቲካል ፊዚክስና ሳይንስ ሰዎች ተጠመደ? ለምንስ በሚሊዮን የሚቆጠር ዶላር ለታላላቅ ዩኒቨርሲቲዎች ሰጠ? ከሁሉም በላይ ደግሞ በቅርቡ የተለቀቁት ሰነዶች ስለነዚህ ሳይንቲስቶች ምን ይላሉ? ዛሬ በኤፕስታይን ፋይሎች ውስጥ ስማቸው የተጠቀሰውን ሳይንቲስቶች ብቻ ለይተን እንመለከታለን። ወሬውን ከእውነታው ለያለን። ማን በወንጀል ተከሰሰ? ማን ለምርምር ገንዘብ ፈላጊ ነበር? ማንስ የኤፕስታይንን የዘረመል ማሻሻል ኤውጀኒክስ ቅዠት ለመደገፍ አብሮት ነበር? ይህ የኤፕስታይን የሳይንስ ዘርፍን የማጥመድ እውነት ታሪክ ነው። ስለ እነዚህ ሳይንቲስቶች ከመነጋገራችን በፊት ኤፕስታይን የተጠቀመበትን ማጥመጃ መረዳት አለብን። ጄፍሪ ኤፕስታይን ሀብታም መሆን ብቻ አልነበረም የፈለገው፣ ብልህ ተብሎ መጠራትን ይፈልግ ነበር፣ ወይም ቢያንስ ከብልሆች ጋር መታየት። ራሱን የሳይንስ በጎ አድራጊ ሳይንስ ፊላንትሮፒስት ብሎ ይጠራ ነበር። ስለ ስበት ግራቪቲ፣ ስለ ሰው ልጅ አፈጣጠርና ስለ ሰው ሰራሽ አስተውሎት ኤአይ የሚመራመሩ ተመራማሪዎችን ይቀርብ ነበር። የ2024 ሰነዶች እንደሚያረጋግጡት ለኤፕስታይን ሳይንቲስቶች እንደ መገበያያ ገንዘብ ነበሩ። አንድ የኖቤል ተሸላሚ በራት ግብዣ ላይ ከተገኘ ሰዎች አንተን እንደ ወንጀለኛ ለመክሰስ ይከብዳቸዋል። ይህ ድርጊት ስምን የማደስ ሬፑቴሽን ላውንደሪንግ ስልት ነው። እንደ አውሮፓውያን አቆጣጠር በ2008 በመጀመሪያ የልጆች የወሲብ ወንጀል ከተከሰሰ በኋላም እንኳ ከሳይንቲስቶች ጋር መገናኘቱን አላቆመም። ምክንያቱም ከፖለቲከኞች በተለየ ሳይንቲስቶች የምርምር ገንዘብ ስለሚያስፈልጋቸው የኤፕስታይንን ቼክ ለመቀበል ፈቃደኛ ነበሩ። እስቲ አሁን ደግሞ በሰነዶቹ ውስጥ የተገኙትን ስሞችና የክሱን ዝርዝር እንመልከት። የፊዚክስ ሊቅ ስቴፈን ሃውኪንግ ከአልበርት አንስታይን ቀጥሎ እጅግ ታዋቂው የፊዚክስ ሊቅ ነው። የ2024 ሰነድ ሲለቀቅ የእሱ ስም መነሳቱ ብዙዎችን አስደንግጦ ነበር። ነገር ግን ጉዳዩን በጥንቃቄ ማየት ያስፈልጋል። ሰነዶቹ በትክክል የሚሉት ይህንን ነው። በ2015 ኤፕስታይን ለጊሌን ማክስዌል በላከው ኢሜይል ላይ ዋነኛ ከሳሹ የሆነችው ቨርጂኒያ ጄፍሪን ውሸታም ለማስባል አንድ ሀሳብ አቅርቦ ነበር። የቨርጂኒያ ክሶች ውሸት መሆናቸውን ለሚያረጋግጥ ለማንኛውም ሰው ሽልማት እንደምትሰጪ ተናገሪ። ከሁሉም በላይ ጠንካራው ማስረጃ ስቴፈን ሃውኪንግ አካለ መጠን ካልደረሱ ልጆች ጋር በኦሪጂ ተሳትፏል ብላ የተናገረችው ውሸት ነው ይላል። ይህንን በደንብ እንረዳው። ኤፕስታይን እየሞከረ የነበረው የከሳሹ ምስክርነት የማይመስልና የማይሆን በማስመሰል ውድቅ ማድረግ ነበር። አካላዊ እንቅስቃሴ ማድረግ የማይችለው ስቴፈን ሃውኪንግ በኦሪጂ ተሳትፏል የሚለው ክስ የሴትዮዋን ታማኝነት ለማክደፍ ኤፕስታይን የተጠቀመበት ስልት እንጂ ሃውኪንግ ወንጀል ሰርቷል የሚል ማስረጃ የለም። ሃውኪንግ እንደ አውሮፓውያን አቆጣጠር በ2006 በኤፕስታይን ደሴት በተዘጋጀ የሳይንስ ኮንፈረንስ ላይ ተገኝቶ ነበር። ነገር ግን በረራ መዝገቦች ወይም በፖሊስ ሪፖርቶች ላይ ወንጀል ስለመፈጸሙ ምንም አይነት ማስረጃ የለም። ሲጠቃለል ስቴፈን ሃውኪንግ በቦታው ተገኝቷል፣ ነገር ግን በወንጀል ድርጊት አልተሳተፈም። ስሙ የተነሳውም ኤፕስታይን ራሱን ለመከላከል ሲል እንደማይሆን ነገር ምሳሌ አድርጎ ስላቀረበው ነው። የሃውኪንግ ጉዳይ የኤፕስታይን የመከላከያ ስልት ቢመስልም የማርቪን ሚንስኪ ጉዳይ ግን ከዚህ በእጅጉ የከበደ ነው። ማርቪን ሚንስኪ የአርቲፊሻል ኢንተለጀንስ አባት በመባል የሚታወቅና በኤምአይቲ ውስጥ ትልቅ ቦታ የነበረው ሰው ነው። በ2016 ከዚህ ዓለም በሞት ተለይቷል። ነገር ግን በሰነዶቹ ውስጥ በተለይም በቨርጂኒያ ጄፍሪ የምስክርነት ቃል ላይ ስማቸው በቀጥታ ተነስቷል።
በፍርድ ቤት በተሰጠ ቃለ መሐላ ጄፍሪ እንደገለጸችው ከሆነ ኤፕስታይን እና ማክስዌል ከሚንስኪ ጋር የግብረ ስጋ ግንኙነት እንድትፈጽም አዘዋታል። ይህ ድርጊት በኤፕስታይን የግል ደሴትና በኒው ሜክሲኮ በሚገኘው ቤቱ እንደተፈጸመ መስክራለች። ሚንስኪ እንደ አውሮፓውያን አቆጣጠር በ2002 በኤፕስታይን ደሴት ላይ የኤአይ ኮንፈረንስ አዘጋጅቶ ነበር። ይህ ዝም ብሎ ጉብኝት አልነበረም። ሚንስኪ ከኤፕስታይን የቅርብ ክበብ ውስጥ ነበር። ይህ ጉዳይ ሲሰማ በሳይንሱ ዓለም ትልቅ ድንጋጤ ፈጥሮ ነበር። የ2024 ሰነዶች አዲስ ክስ ባይጨምሩም ቀደም ሲል የተሰጠው ምስክርነት በይፋ አረጋግጧል። ይህም ከኮምፒውተር ሳይንስ ታላላቅ ሰዎች አንዱ በከባድ የህፃናት ጥቃት ወንጀል መከሰሱን ያሳያል። ኤፕስታይን ወደ ሳይንሱ ዓለም የገባው በባዶ እጁ አልነበረም። በሚሊዮን የሚቆጠር ዶላር ይዞ ነበር። ይህ ገንዘብ እንዴት ታላላቅ ተቋማትን ዝም እንዳሰኘ እንመልከት። የኤምአይቲ ሚዲያ ላብ ዳይሬክተር የነበረው ጆይ ኢቶ ከኤፕስታይን ጋር የጠበቀ ግንኙነት ነበረው። ኤፕስታይን ወንጀለኛ መሆኑ ከታወቀ በኋላም ኢቶ ከእሱ ገንዘብ ይቀበል ነበር። ነገር ግን ይህን ገንዘብ ስም የለሽ አናኒመስ በማድረግ ይሸፋፍኑት ነበር። ሰራተኞች ሲቃወሙ ኢቶ ዝም እንዲሉ አድርጓል። በመጨረሻም ይህ ጉድ ሲወጣ ኢቶ ከስልጣኑ ለመልቀቅ ተገደደ። ይህም የሚያሳየን ገንዘብ እንዴት የሞራል ልዕልናን እንደሚያጠፋ ነው። ላውረንስ ክራውስ ታዋቂው የፊዚክስ ሊቅ የኤፕስታይንን ገንዘብ ለምርምር ከተቀበሉ በኋላ ኤፕስታይንን ሲከላከሉ ነበር። እንደ ሳይንቲስት በማስረጃ ነው የማምነው እያሉ የሴቶቹን ምስክርነት አጣጥለዋል። ኖአም ቾምስኪ ታዋቂ ፈላስፋና የቋንቋ ሊቅ ምንም እንኳ በወንጀል ባይከሰስም ኢሜሎች እንደሚያሳዩት ከኤፕስታይን ጋር ስለ ገንዘብ ጉዳዮች ይመካከር ነበር። እንዲሁም አልፎ አልፎ ይገናኙ ነበር። ቾምስኪ ይህን ግንኙነት ምንም አይደለም ብሎ አስተባብሏል። የኤፕስታይን ሰነዶች የሚያስተምሩን ነገር ቢኖር ብልህነት ከስነ ምግባር ጋር አይገናኝም። አንድ ሰው ስለ አጽናፈ ዓለም ዩኒቨርስ ሚስጥር ስላወቀ ጥሩ ሰው ነው ማለት አይደለም። ኤፕስታይን ሳይንስን እንደ መሸሸጊያ ተጠቅሞበታል። አንዳንዶቹ ሳይንቲስቶች ተታለዋል፣ አንዳንዶቹ ለገንዘብ ብለው ዝም አሉ፣ አንዳንዶቹ ደግሞ በወንጀሉ ተባባሪ ሆነዋል። ይህ ታሪክ ስለ ወሲብ ወንጀል ብቻ አይደለም። ይህ ታሪክ ስልጣን፣ ገንዘብና እውቀት እንዴት ተባብረው እውነትን እንደሚቀብሩ የሚያሳይ ነው።